ሰላም ጤና ይስጥልኝ። የህግ አማካሪና ጠበቃ ፍቃዱ በቀለኝ ነኝ። በአረብ ሀገራት በሰው ቤት ተቀጥራችሁ ላይ ተቀን የምትሰሩ እህቶቻችን አንድ ጥያቄ ልጠይቃችሁ። በስማችሁ ንብረት ገዝቻለሁ ብላችሁ ስታስቡ የንብረቱን ካርታ ወይ ንብሬ በስማችሁ መሆኑን ባይናችሁ አይታችኋል ወይ? ብዙዎቻችሁ ቤተሰብን ወይንም እህትና ወንድምን ወይንም ጓደኛን ታምናላችሁ። ነገር ግን በህግ ፊት እምነት ብቻ ማስረጃ አይደለም። ለቤተሰብ ወይንም ለጓደኛ ልዩ ውክልና መስጠት ማለት የእናንተን ፈቃድ ሳይጠይቁ ንብረታቸውን እንዲሸጡ ከባንክ ብር እንዲያወጡ አልፎም ተርፎ በእናንተ ስም እንዲገቡ መፍቀድ ነው። ድካማችሁ እንዳይበክን ሶስት ነገሮችን አሁን አድርጉ። አንደኛ በስማችሁ ዲያስፖራ አካውንት ክፈቱ። ሁለተኛ የምትሰጡት ውክልና ጠቅላላ ውክልና እንጂ ውክልና መሆን የለበትም። ሶስተኛ ዳላካችሁት እያንዳንዱ ሳንቲም ደረሰኝ በዲጂታል መልክ አስቀምጡ። ነገ ስትመለሱ ባዶ እጃችሁን እንዳትቀሩ። ዛሬ በህግ ራሳችሁን ጠብቁ። ለቤተሰብ ወይንም ለጓደኛ የምትሰጡት ውክልና ቅጽ ምን አይነት መሆኑን ማወቅ ለምትፈልጉ ውክልና እያላችሁ አስተያየት መስጫ ሳጥኑ ጻፉ፣ እልክላችኋለሁ። በዚህ ጉዳይ የገጠማችሁ ነገር ካለ በአስተያየት መስጫ ሳጥኑ ላይ ያካፍሉኝ። የህግ ምክርና የጥብቅና አገልግሎት ሲፈልጉ በቪዲዮ ላይ ባለ የስልክ ቁጥር ይደውሉልኝ። ቪዲዮውን እስከ መጨረሻ ስለተከታተሉኝ አመሰግናለሁ።